ጸጋና ሰላም ይብዛላችሁ ውድ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። ይሄ የመጽሐፍ ቅዱስ ንባብ ጉዟችን መስከረም 1 ዘፍጥረት 1 ብሎ ጀምሮ እንግዲህ እስከ ዛሬ ድረስ መተናል። እስከ ጳጉሜ 22 በጌታ ጸጋ እንሄዳለን። ዛሬ 81ኛ ቀናችን ነው። በዚህ ቀን የምናነበው ደግሞ አንደኛ ሳሙኤል መጽሐፍ ከምዕራፍ 13 እስከ 15 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ሳሙኤል ምዕራፍ 13። ሳኦልም በእስራኤል ላይ 2 ዓመት ከነገሰ በኋላ ሳኦል 3000 ሰዎች ከእስራኤል መረጠ። 2,000 በማክማስና በቤተል ተራራ ከሳኦል ጋር ነበሩ። 1,000 በብንያም ጊብዓ ከዮናታን ጋር ነበሩ። የቀረውንም ሕዝብ እያንዳንዱን ወደ ድንኳኑ አሰናበተ። ዮናታንም በናሲብ ውስጥ የነበረውን የፍልስጤማውያንን ጭፍራ መታ። ፍልስጤማውያንም ያንን ሰሙ። ሳኦልም ዕብራውያን ይስሙ ብሎ በአገሩ ሁሉ ቀንደ መለከት ነፋ። እስራኤልም ሁሉ ሳኦል የፍልስጤማውያንን ጭፍራ እንደመታ ደግሞም እስራኤል በፍልስጤማውያን ዘንድ እንደተጸየፉ ሰሙ። ሕዝቡም ሳኦልን ለመከተል ወደ ጌልጌላ ተሰበሰቡ። ፍልስጤማውያንም ከእስራኤል ጋር ለመዋጋት ተሰበሰቡ። 30,000 ሰረገሎች፣ 6,000 ፈረሰኞች፣ በባህርም ዳር እንዳለ አሸዋ ብዙ ሕዝብ ነበሩ። ወጥተውም በቤት አዌን በምስራቅ በኩል በማክማስ ሰፈሩ። ሕዝቡም ተጨንቀው ነበርና የእስራኤል ሰዎች በጭንቀት እንዳሉ ባዩ ጊዜ ሕዝቡ በዋሻና በእሾህ ቁጥቋጦ በገደልና በግንብ በጉድጓድም ውስጥ ተሸሸጉ። ከዕብራውያንም ዮርዳኖስን ተሻግረው ወደ ጋድና ወደ ገለአድ ምድር ሄዱ። ሳኦል ግን ገና በጌልጌላ ነበረ። ሕዝቡም ሁሉ ተንቀጥቅጠው ተከተሉት። ሳኦል ሳሙኤል እንደቀጠረው ጊዜ 7 ቀን ቆየ። ሳሙኤል ግን ወደ ጌልጌላ አልመጣም። ሕዝቡም ከእርሱ ተለይተው ተበታተኑ። ሳኦልም የሚቃጠል መስዋዕትና የደህንነት መስዋዕት አምጡልኝ አለ። የሚቃጠሉንም መስዋዕት አሳረገ። የሚቃጠሉንም መስዋዕት ማሳረግ በፈጸመ ጊዜ እነሆ ሳሙኤል መጣ። ሳኦልም እንዲመርቀው ሊገናኘው ወጣ። ሳሙኤልም ያደረግከው ምንድን ነው አለ። ሳኦልም ሕዝቡ ከኔ ተለይተው እንደተበታተኑ አንተም በቀጠሮ እንዳልመጣ ፍልስጤማውያንም ወደ ማክማስ እንደተሰበሰቡ አየሁ። ስለዚህ ፍልስጤማውያን አሁን ወደ ጌልጌላ ይወርዱብኛል፣ እኔም የእግዚአብሔርን ሞገስ አልለመንኩም አልኩ። ስለዚህ ሳልታገስ የሚቃጠልን መስዋዕት አሳረግኩ አለ። ሳሙኤልም ሳኦልን አላበጀህም፣ አምላክህ እግዚአብሔር ያዘዘህን ትእዛዝ አልጠበቅክም። ዛሬ እግዚአብሔር መንግስትህን በእስራኤል ላይ ለዘላለም አጽንቶልህ ነበር። አሁንም መንግስትህ አይጸናም። እግዚአብሔር እንደ ልቡ የሆነ ሰው መርጧል። እግዚአብሔርም ያዘዘህን አልጠበቅክምና እግዚአብሔር በሕዝቡ ላይ አለቃ ይሆን ዘንድ አዞታል አለው። ሳሙኤልም ከጌልጌላ ተነስቶ መንገዱን ሄደ። የቀሩትም ሕዝብ ሳኦልን ተከትለው ሰልፈኞችን ሊገናኙ ሄዱ። ከጌልጌላም ተነስተው ወደ ብንያም ጊብዓ መጡ። ሳኦልም ከእርሱ ጋር የነበሩትን ሕዝብ ቆጠረ፣ 600 የሚያህሉ ሰዎች ነበሩ። ሳኦልና ልጁ ዮናታንም ከእርሱም ጋር የነበሩ ሕዝብ በብንያም ጊብዓ ተቀመጡ። ፍልስጤማውያንም በማክማስ ሰፈሩ። ከፍልስጤማውያንም ሰፈር ማራኪዎች በ3 ክፍል ሆኖ መጡ። አንዱም ክፍል በኦፍራ መንገድ ወደ ሶጋል ምድር ሄደ። ሁለተኛውም ክፍል ወደ ቤት ሆሮን መንገድ ዞረ። ሶስተኛውም ክፍል በበረሃው አጠገብ ባለው ወደ ስቦይም ሸለቆ በሚመለከተው በዳርቻው መንገድ ዞረ። ፍልስጤማውያንም ዕብራውያን ሰይፍና ጦር እንዳይሰሩ ብለው ነበርና በእስራኤል ምድር ሁሉ ብረት ሰሪ አልተገኘም። እስራኤልም ሁሉ የማረሻውን ጫፍና ማጭዱን መጥረቢያውና መቆፈሪያውን ይስል ዘንድ ወደ ፍልስጤማውያን ይወርድ ነበረ። ለማረሻው ጫፍና ለመቆፈሪያው ዋጋ የሰቅል ከ3 እጅ 2 እጅ ነበረ። መጥረቢያውንም ለማሳል መውጊያውንም ለማበጀት ዋጋው የሰቅል ከ3 እጅ 1 እጅ ነበረ። ስለዚህ በሰልፍ ቀን ሰይፍና ጦር ከሳኦልና ከዮናታን ጋር በነበሩ ሕዝቡ ሁሉ እጅ አልተገኘም። ብቻ በሳኦልና በልጁ በዮናታን ዘንድ ተገኘ። የፍልስጤማውያንም ጭፍራ ወደ ማክማስ መተላለፊያ ወጡ። አንደኛ ሳሙኤል ምዕራፍ 14። አንድ ቀንም እንዲህ ሆነ፣ የሳኦል ልጅ ዮናታን ጋሻ ጃግሬውን ና በዚያ በኩል ወዳለው ወደ ፍልስጤማውያን ጭፍራ እንለፍ አለው። ለአባቱም አልነገረውም። ሳኦልም በመጌዶን ባለው በሮማኑ ዛፍ በታች በጊብዓ ዳርቻ ተቀምጦ ነበረ። ከእርሱም ጋር የነበረው ሕዝብ 600 የሚያህል ሰው ነበረ። የኢካቦድ ወንድም የአኪጦብ ልጅ የፊንሐስ ልጅ የኤሊ ልጅ በሴሎ ለእግዚአብሔር ካህን የሆነ ኤፉድም የለበሰ አኪያ አብሮ ነበረ። ሕዝቡም ዮናታን እንደሄደ አላወቁም። ዮናታንም ወደ ፍልስጤማውያን ጭፍራ ሊሻገርበት በወደደው መተላለፊያ መካከል በወዲህ 1 ሾጣጣ በወዲያ 1 ሾጣጣ ድንጋዮች ነበሩ። የአንዱም ስም ቦጼጽ የሁለተኛውም ስም ሴኔ ነበረ። አንዱም ሾጣጣ በማክማስ አንጻር በሰሜን በኩል፣ ሁለተኛውም በጊብዓ አንጻር በደቡብ በኩል የቆሙ ነበሩ። ዮናታንም ጋሻ ጃግሬውን ና ወደ እነዚህ ቆላፋን ጭፍራ እንለፍ፣ በብዙ ወይም በጥቂት ማዳን እግዚአብሔር አይቸግረውምና ምናልባት እግዚአብሔር ይሰራልን ይሆናል አለው። ጋሻ ጃግሬውም ልብህ ያሰኘህን ሁሉ አድርግ፣ እነሆ ካንተ ጋር ነኝ፣ እንዳንተ ልብ ሁሉ የኔም ልብ እንዲሁ ነው አለው። ዮናታንም አለ፣ እነሆ ወደ ሰዎቹ እናልፋለን፣
እንገለጥላቸውማለን። እነርሱም ወደ እናንተ እስክንመጣ ድረስ ቆዩ ቢሉን በስፍራችን እንቆማለን፣ ወደ እነርሱም አንወጣም። ነገር ግን ወደኛ ውጡ ቢሉን እግዚአብሔር በእጃችን አሳልፎ ሰጥቷቸዋልና እንወጣለን፣ ምልክታችንም ይህ ይሆናል። ሁለታቸውም ለፍልስጤማውያን ጭፍራ ተገለጡ። ፍልስጤማውያንም እነሆ ዕብራውያን ከተሸሸጉበት ጉድጓድ ይወጣሉ አሉ። የጭፍራው ሰዎችም ዮናታንና ጋሻ ጃግሬውን ወደኛ ውጡ፣ አንድ ነገርም እናሳያችኋለን አሉ። ዮናታንም ጋሻ ጃግሬውን እግዚአብሔር በእስራኤል እጅ አሳልፎ ሰጥቷቸዋልና ተከተለኝ አለው። ዮናታንም በእጁና በእግሩ ወጣ፣ ጋሻ ጃግሬውም ተከተለው። ፍልስጤማውያንም በዮናታን እጅ ወደቁ፣ ጋሻ ጃግሬውም ተከትሎ ገደላቸው። የዮናታን የጋሻ ጃግሬውም የመጀመሪያ ግዳያቸው በአንድ ትልም እርሻ መካከል 20 ያህል ሰው ነበረ። በሰፈሩም በእርሻውና በሕዝቡ ሁሉ መካከል ሽብር ነበረ። በሰፈሩ የተቀመጡና ለምርኮ የወጡት ተሸበሩ፣ ምድሪቱም ተናወጠች። ከእግዚአብሔር ዘንድ ታላቅ ሽብር ሆነ። በብንያም ጊብዓ ያሉ የሳኦል ዘበኞችም ተመለከቱ፣ እነሆም ሰራዊቱ ወዲህና ወዲያ እየተራወጡ ተበታተኑ። ሳኦልም ከእርሱ ጋር የነበሩትን ሕዝብ እስኪ ተቋጠሩ፣ ከኛ ዘንድ የሄደ ማን እንደሆነ ተመልከቱ አላቸው። በተቋጠሩም ጊዜ እነሆ ዮናታንና ጋሻ ጃግሬው በዚያ አልነበሩም። በዚያን ቀን አኪያ በእስራኤል ልጆች ፊት ኤፉድ ለብሶ ነበርና ሳኦል ኤፉዱን አምጣ አለው። ሳኦልም ከካህኑ ጋር ሲነጋገር በፍልስጤማውያን ሰፈር ግርግርታ እየበዛ እየጠነከረ ሄደ። ሳኦልም ካህኑን እጅህን መልስ አለው። ሳኦልና ከእርሱ ጋር የነበሩት ሕዝብ ሁሉ ተሰብስበው ወደ ውጊያው መጡ። እነሆም የእያንዳንዱ ሰው ሰይፍ በባልንጀራው ላይ ነበረ። እጅግም ታላቅ ድንጋጤ ሆነ። ቀድሞ ከፍልስጤማውያን ጋር የነበሩት ከእነርሱም ጋር በሰፈሩ ዙሪያ የወጡት ዕብራውያን ደግሞ ከሳኦልና ከዮናታን ጋር ወደ ነበሩት እስራኤላውያን ለመሆን ዞሩ። ከእስራኤልም ሰዎች በተራራማው በኤፍሬም ሀገር የተሸሸጉት ሁሉ ፍልስጤማውያን እንደኮበለሉ በሰሙ ጊዜ እነርሱ ደግሞ ሊወጓቸው ተከትለው ገሰገሱ። እግዚአብሔርም በዚያን ቀን እስራኤልን አዳነ። ውጊያውን በቤት አዌን በኩል አለፈ። ከሳኦልም ጋር የነበሩ ሕዝብ ሁሉ 10,000 የሚያህሉ ሰዎች ነበሩ። ውጊያውን በተራራማው በኤፍሬም ሀገር ሁሉ ተበታትኖ ነበረ። የእስራኤልም ሰዎች በዚያን ቀን ተጨነቁ። ሳኦል ጠላቶቼን እስክበቀል እስከ ማታ ድረስ መብል የሚበላ ሰው ርጉም ይሁን ብሎ ሕዝቡን አምሏቸው ነበርና፣ ሕዝቡም ሁሉ መብል አልቀመሱም። ሕዝቡም ሁሉ ወደ ዱር ገባ። ማርም በምድር ላይ ነበረ። ሕዝቡም ወደ ዱር በገባ ጊዜ እነሆ የሚፈስ ማር ነበረ። ሕዝቡ መሐላውን ፈርቶ ነበርና ማንም እጁን ወደ አፉ አላደረገም። ዮናታን ግን አባቱ ሕዝቡን ባማለ ጊዜ አልሰማም ነበረ። እርሱም በእጁ ያለችውን በትር ጫፏን ወደ ወለላው ነከረ፣ እጁንም ወደ አፉ አደረገ፣ ዓይኑም በራ። ከሕዝቡም አንድ ሰው መልሶ አባትህ ዛሬ መብል የሚበላ ሰው ርጉም ይሁን ብሎ ሕዝቡን መሐላ አምሏቸዋል አለው። ሕዝቡም ደከሙ። ዮናታንም አባቴ ምድሪቱን አስቸገረ፣ ከዚህ ማር ጥቂት ብቀምስ ዓይኔ እንደበራ እዩ። ይልቅስ ሕዝቡ ካገኙት ከጠላቶቻቸው ምርኮ በልተው ቢሆኑ የፍልስጤማውያንን መመታት ይበልጥ አልነበረምን አለ። በዚያም ቀን ፍልስጤማውያንን ከማከማስ እስከ ኤሎን ድረስ መቷቸው። ሕዝቡም እጅግ ደከሙ። ሕዝቡም ለምርኮ ሳሱ። በጎችን፣ በሬዎችን፣ ጥጆችንም ወስደው በምድር ላይ አረዱ። ሕዝቡም ከደሙ ጋር በሉ። ለሳኦልም እነሆ ሕዝቡ ከደሙ ጋር በመብላታቸው እግዚአብሔርን በደሉ ብለው ነገሩት። ሳኦልም እጅግ ተላለፋችሁ፣ አሁንም ትልቅ ድንጋይ አንከባላችሁ አቅርቡልኝ አላቸው። ሳኦልም ከሕዝቡ መካከል እየዞራችሁ እያንዳንዱ ሰው በሬውና በጉን ወደ እኔ ያቅርብ፣ በዚህም እረዱና ብሉ፣ ከደሙም ጋር በመብላታችሁ እግዚአብሔርን አትበድሉ በሏቸው አለ። እያንዳንዱም ሰው ሁሉ በእጁ ያለውን በሬውን በዚያች ሌሊት አቀረበ፣ በዚያም አረደው። ሳኦልም ለእግዚአብሔር መሰዊያን ሰራ። ይኸውም ለእግዚአብሔር የሰራው የመጀመሪያው መሰዊያ ነው። ሳኦልም ፍልስጤማውያንን በሌሊት ተከትለን እስኪነጋ ድረስ እንበዝብዛቸው፣ አንድም ሰው እንኳ አናስቀርላቸው አለ። እነርሱም ደስ የሚያሰኝህን ሁሉ አድርግ አሉት። ካህኑም ወደ እግዚአብሔር እንቅረብ አለ። ሳኦልም ፍልስጤማውያንን ልከተልን? በእስራኤልስ እጅ አሳልፈህ ትሰጣቸዋለህን ብሎ እግዚአብሔርን ጠየቀው። በዚያን ቀን ግን አልመለሰለትም። ሳኦልም እናንተ የሕዝቡ አለቆች ሆይ ወደዚህ ቅረቡ፣ ዛሬ ይህ ኃጢአት በምን እንደሆነ እወቁ፣ ተመልከቱም። እስራኤልን የሚያድን ሕያው እግዚአብሔርን ኃጢአቱ በልጄ በዮናታን ቢሆን ፈጽሞ ይሞታል አለ። ከሕዝቡም ሁሉ አንድ የመለሰለት ሰው አልነበረም። እስራኤልንም ሁሉ እናንተ በአንድ ወገን ሁኑ፣ እኔና ልጄ ዮናታንን በሌላ ወገን እንሆናለን አለ። ሕዝቡም ሳኦልን ደስ የሚያሰኝህን አድርግ አሉት። ሳኦልም የእስራኤልን አምላክ እግዚአብሔርን እውነትን ግለጥ አለው። ሳኦልና ዮናታንም ተያዙ፣ ሕዝቡም ነፃ ሆነ። ሳኦልም በእኔና በልጄ በዮናታን መካከል ዕጣ ጣሉ አለ። ዮናታንም ተያዘ። ሳኦልም ዮናታንን ያደረግከውን ንገረኝ አለው። ዮናታንም በእጄ ባለው በበትሬ ጫፍ ጥቂት ማር በእርግጥ ቀምሻለሁ፣ እነሆኝ እሞታለሁ ብሎ ነገረው። ሳኦልም እግዚአብሔር እንዲህ ያደርግብኝ እንዲህ ይጨምርብኝ፣ ዮናታን ሆይ ፈጽመህ ትሞታለህ አለው። ሕዝቡም ሳኦልን በውኑ በእስራኤል ዘንድ ታላቅ መድኃኒትን ያደረገ ዮናታን ይሞታልን? ይህ አይሁን፣ ዛሬ ከእግዚአብሔር ጋር አድርጓልና ሕያው እግዚአብሔርን ከራሱ ጠጉር አንዲት በምድር ላይ አትወድቅም አሉት። ሕዝቡም እንዳይሞት ዮናታንን አዳነው። ሳኦልም ፍልስጤማውያንን ከመከተል ተመለሰ። ፍልስጤማውያንም ወደ ስፍራቸው ሄዱ። ሳኦልም መንግስቱን በእስራኤል ላይ አጸና።
አጸና። በዙሪያውም ካሉ ከጠላቶቹ ሁሉ ጋር ከሞዓብም ከአሞንም ልጆች ከኤዶሚያስም ከሱባም ነገስታት ከፍልስጤማውያንም ጋር ይዋጋ ነበረ። በየሄደበትም ሁሉ ድል ይነሳ ነበረ። እርሱም ጀግና ነበረ። አማሌቃውያንንም መታ፣ እስራኤልንም ከዘራፊዎቹ እጅ አዳነ። የሳኦልም ወንዶች ልጆች ዮናታን፣ የሱዊ፣ ሜልኪሳ ነበሩ። የሁለቱም ሴቶች ልጆቹ ስም ይህ ነበረ። የታላቂቱ ስም ሜሮብ፣ የታናሽቱም ስም ሜልኮል ነበረ። የሳኦልም ሚስት ስም የአኪማአስ ልጅ አኪናሆም ነበረ። የሰራዊቱም አለቃ ስም የሳኦል አጎት የኔር ልጅ አበኔር ነበረ። የሳኦልም አባት ቂስ ነበረ። የአበኔርም አባት ኔር የአቢኤል ልጅ ነበረ። በሳኦልም ዕድሜ ሁሉ ከፍልስጤማውያን ጋር ጽኑ ውጊያ ነበረ። ሳኦልም ጽኑ ወይም ኃያል ሰው ባየ ጊዜ ወደ እርሱ ይሰበስብ ነበረ። አንደኛ ሳሙኤል ምዕራፍ 15። ሳሙኤልም ሳኦልን አለው፣ በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንም አህያውንም ግደል። ሳኦልም ሕዝቡን ጠርቶ በጌልጌላ ቆጠራቸው። 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆም ውስጥ ተደበቀ። ሳኦል ቄናውያንን ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ ለእስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከኤውላጥ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው። ሕዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ነገር ግን ሳኦልና ሕዝቡ ለአጋግ ለተመረጡትም በጎችና በሬዎች፣ ለሰቡትም ጥጆችና ጠቦቶች፣ ለመልካሞቹ ሁሉ ራሩላቸው። ፈጽመው ሊያጠፏቸውም አልወደዱም። ነገር ግን ምናምንቴንና የተናቀውን ሁሉ ፈጽመው አጠፉት። የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ። ሳሙኤልም ተቆጣ፣ ሌሊቱን ሁሉ ወደ እግዚአብሔር ጮኸ። ሳሙኤልም በነጋው ሳኦልን ለመገናኘት ማለደ። ሳኦልም ወደ ቀርሜሎስ መጣ። እነሆም የመታሰቢያ አምድ ባቆመ ጊዜ ዞሮ አለፈ። ወደ ጌልጌላም ወረደ የሚል ወሬ ለሳሙኤል ደረሰለት። ሳሙኤልም ወደ ሳኦል መጣ። ሳኦልም አንተ ለእግዚአብሔር የተባረክህ ሁን፣ የእግዚአብሔርን ትእዛዝ ፈጽሜያለሁ አለው። ሳሙኤልም ይህ በጆሮዬ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው አለ። ሳኦልም ሕዝቡ ለአምላክ ለእግዚአብሔር የሰዋቸው ዘንድ መልካሞቹን በጎችና በሬዎች አድነዋቸዋልና ከአማሌቃውያን አምጥተዋቸዋል፣ የቀሩትንም ፈጽመን አጠፋን አለው። ሳሙኤልም ሳኦልን ቆይ እግዚአብሔር ዛሬ ሌሊት የነገረኝን ልንገርህ አለው። እርሱም ተናገር አለው። ሳሙኤልም አለ በዓይንህ ምንም ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንክምን? እግዚአብሔር በእስራኤል ላይ ንጉሥ ትሆን ዘንድ ቀባህ። እግዚአብሔርም ሄደህ ኃጢአተኞቹን አማሌቃውያንን ፈጽመህ አጥፋቸው፣ እስኪጠፉም ድረስ ውጋቸው ብሎ በመንገድ ላከ። ለምርኮም ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግ? ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔርን በላከኝ መንገድ ሄጃለሁ፣ የአማሌቅን ንጉሥ አጋግን አምጥቻለሁ፣ አማሌቃውያንንም ፈጽሜ አጥፍቻለሁ። ሕዝቡ ግን ለአምላክ ለእግዚአብሔር በጌልጌላ ይሰዉ ዘንድ ከእርሙ የተመረጡትን በጎችና በሬዎችን ከምርኮ ወሰዱ አለው። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትና ተራፊምን እንደማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለ። ሳኦልም ሳሙኤልን ሕዝቡን ስለፈራው ቃላቸውን ስለሰማው የእግዚአብሔርን ትእዛዝና ያንተን ቃል በመተላለፍ በድያለሁ። አሁንም እባክህ ኃጢአቴን ይቅር በለኝ፣ ለእግዚአብሔርም እሰግድ ዘንድ ከኔ ጋር ተመለስ አለው። ሳሙኤልም ሳኦልን የእግዚአብሔርን ቃል ንቀሃልና እግዚአብሔርን በእስራኤል ላይ ንጉሥ እንዳትሆን ንቆሃል፣ ከአንተ ጋር አልመለስም አለው። ሳሙኤል ሊሄድ ዘወር ባለ ጊዜ ሳኦል የልብሱን ጫፍ ያዘ፣ ተቀደደም። ሳሙኤልም እግዚአብሔር የእስራኤልን መንግስት ዛሬ ከአንተ ቀደዳት፣ ከአንተም ለሚሻል ለጎረቤትህ አሳልፎ ሰጣት። የእስራኤል ኃይል እንደ ሰው የሚጸጸት አይደለምና አይዋሽም አይጸጸትም አለው። እርሱም በድያለሁ፣ አሁን ግን በሕዝቤ ሽማግሌዎች ፊትና በእስራኤል ፊት እባክህ አክብረኝ፣ ለአምላክህም ለእግዚአብሔር እሰግድ ዘንድ ከኔ ጋር ተመለስ አለው። ሳሙኤልም ከሳኦል በኋላ ተመለሰ፣ ሳኦልም ለእግዚአብሔር ሰገደ። ሳሙኤልም የአማሌቅን ንጉሥ አጋግን አምጡልኝ አለ። አጋግም እየተንቀጠቀጠ ወደ እርሱ መጣ። አጋግም በውኑ ሞት እንደዚህ መራራ ነውን? አለ። ሳሙኤልም ሰይፍህ ሴቶችን ልጆች አልባ እንዳደረገቻቸው እንዲሁ እናትህ በሴቶች መካከል ልጅ አልባ ትሆናለች አለ። ሳሙኤልም አጋግን በእግዚአብሔር ፊት በጌልጌላ ቆራረጠው። ሳሙኤልም ወደ አርማቴም ሄደ።
ሳኦልም ወደ ቤቱ ወደ ጊብዓ ወጣ። ሳሙኤልም እስከሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም። ሳሙኤልም ለሳኦል አለቀሰ፣ እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም አሁን ያነበብኩትን ክፍል በጥልቀት አብረን እናጠናለን። አብራችሁ እንድታጠኑ ጋብዛችኋለሁ። ጸጋ ይብዛላችሁ።